የህብረተሰብ ጤና አደጋ ምላሽ ስርዓታችን የተሻለና ጠንካራ ለማድረግ የረጅ ድርጅቶች ሚና ህብረተሰቡን በወረዳ ደረጃ ተደራሽ ለማድረግ ጠቀሜታው የጎላ ነው ሲሉ የጤና ሚኒስትሯ ዶክተር ሊያ ታደሰ ተናገሩ። የአሜሪካ ተራድኦ ድርጅት ወይም USAID በኢትዮጵያ የህብረተሰብ ጤና አደጋ ምላሽ ስርዓትና በሽታ የመከላከል አቅምን ለማጎልበት የሚያስችል የ$12 ሚሊዮን ድጋፍ አድርጓል። አንዱ ዓለምና ተጨማሪ ያለው የህብረተሰብ ጤና አደጋ ምላሽ ለማጎልበት የሚያስችል ፕሮጀክት ድጋፍ ይፋ ማድረጊያ መርሃ ግብር ተከናውኗል። ፕሮጀክቱ በአማራ በደቡብና በኦሮሚያ ክልሎች በተመረጡ 12 ወረዳዎች እንዲሁም በድሬዳዋ ከተማ አስተዳደር የሚተገበር ነው። የፕሮጀክቱ ዋና የገንዘብ ምንጭም የአሜሪካ ተራድኦ ድርጅት USAID ነው። 12 ሚሊዮን ብር የተያዘለት ይህ ፕሮጀክት የህብረተሰቡ ከባድ የጤና ችግሮች ሲያጋጥሙ ፈጣን ምላሽ መስጠትን ዓላማ አድርጓል። የተራድኦ ድርጅቱ ሚሽን ዳይሬክተር ቲሞቲ ስቴል እንዳሉት USAID በዓለም አቀፍ ደረጃ የማህበረሰብ ችግር ለመፍታት እየሰራ መሆኑን ተናግረዋል። And the best way to avoid the need for those humanitarian resources in the first place are investments such as በዓለም አቀፍ ደረጃ USAID $200 ሚሊዮን ወጪ በማድረግ ለችግር የተጋለጡ የህብረተሰብ ክፍሎችን ከችግራቸው እንዲወጡ ሲሰራ ቆይቷል። በቅርቡ በቱርክ በደረሰው የመሬት መንቀጥቀጥም ድጋፍ አድርገናል። ዛሬ በኢትዮጵያ ያደረግነው የ$12 ሚሊዮን ድጋፍም የዚሁ አካል ነው። ኢትዮጵያውያን ጤናማና የተሻለ ህይወት እንዲኖሩ ድጋፍ ማድረግ ስለቻለን ደስተኞች ነን። የፕሮጀክት ትግበራው ደግሞ በህብረተሰብ ጤና ኢንስቲትዩት በቀይ መስቀል ማህበርና በጤና ሳይንስ አስተዳደር በኩል የሚከወን ነው። ለተግባራዊነቱ ሁላችንም መትጋት ይገባናል። The first year of implementation will be in 3 regions: SNNP, Oromia and Amhara, and one city administration Dire Dawa. ወረዳዎቹ የተመረጡበትም የአካባቢው አመራሮች ባላቸው ቁርጠኝነት ወረዳዎቹ ባላቸው ተጋላጭነት ከዚህ በፊት በተደረጉ የጤና ሪፖርቶችና ሌሎች 4 መለኪያዎችን መሰረት አድርገው የተመረጡ ናቸው። የጤና ሚኒስትሯ ዶክተር ሊያ ታደሰ በወረዳ ደረጃ ተግባራዊ መደረጉ ህብረተሰባችን ተደራሽ መሆኑን የሚያገዝ ፕሮጀክት ነው ብለዋል። 12 ወረዳዎች ላይ ተጀምሮ እየሰፋ የሚሄድ በ5 ዓመቱ ላይ እንግዲህ ቢያንስ እስከ 50 ወረዳዎችን በዚህ በህብረተሰብ ጤና አደጋ ምላሽ ስርዓት የኤክሰለንስ ወይም የልቀት ማዕከላትን ከማፍራት ጀምሮ ጠንካራ ስርዓት ከመገንባት ጋር የተያያዘ ነው። ይሄ እንግዲህ ታች በወረዳ ደረጃ ካለው የጤና ስርዓት ዝግጁነት የነዚህ የህብረተሰብ ጤና አደጋዎች ወረርሽኞች ሲከሰቱ እንዳይከሰቱ ከመከላከል ጀምሮ ሲከሰቱ ቶሎ የመለየትና ፈጣን ምላሽ የመስጠትን አቅም የመገንባት ስርዓት ነው በውስጡ ያለው። ከተግባሪዎቹ አንዱ የሆነው የኢትዮጵያ ቀይ መስቀል ማህበር በኢትዮጵያ የሚደርስን ሞት በቀይ መስቀል ስራና ተግባር ብቻ 19% መቀነስ መቻሉን ገልጿል። የማህበሩ ስራ አስኪያጅ ጌታቸው ተአ ይህ ድጋፍ ለሚቀጥሉት 5 ዓመታት ተግባራችን እንድናጠናክር የሚያግዝ ነው ብለዋል። To achieve the health resilience activity objective, it is imperative that we continue to invest in health sector. ኢትዮጵያ በሀገር ውስጥ የማህበረሰብ የጤና ምላሽን በማጎልበቷ ደስተኛ ነኝ። የኢትዮጵያ ቀይ መስቀል ማህበር መተጋገዝና ለሰዎች መድረስን መሰረት አድርጎ 80 ዓመታትን አገልግሏል። ይህ ፕሮጀክት ደግሞ ይህንን ተግባራችንን በአግባቡ እንድናከናውን የሚያግዝ ነው። ይህ አዲስ የድጋፍ አጋርነትን በአግባቡ በመጠቀም በ5 ዓመታት ውስጥ ውጤታማ የሆነ የጤና ምላሽ እንድንሰጥ ያግዘናል። Morbidity and mortality. የህብረተሰብ ጤና አደጋ ምላሽ ፕሮጀክት የማህበረሰብን የጤና አደጋ ምላሽ ፈጥኖ ለመስጠት የሚጠቅም ሲሆን ከጤና ተቋማቶች አደጋ ስራ አመራር ኮሚሽንና መሰል ተቋማት ይሳተፉበታል የተባለ ሲሆን እንደ ዓለም ጤና ድርጅትና የአፍሪካ በሽታ መከላከል ማዕከልም የሚያደርጉት ድጋፍ አቀናጅተው እንዲሰሩ ጤና ሚኒስቴር ጥሪ አቅርቧል።